አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የማሳያችሁ የሁለት ሰው እዚህ ጋር ሽሮና በርበሬ አለ፣ እዚህ ጋር ደግሞ ቲቪና ጀዋል አለ ማለት ነው። ይሄ የአንድ ሰው ነው፣ ይሄኛው የአንድ ሰው ነው። ይሄ የሚሄደው ወግዲ ከተማ ነው። ከዚህ በፊት ብዙ ጊዜ አዛኝ እስከ ጓደኞቿ አድርሻለሁ ማለት ነው። ሽሮና በርበሬ የተዘጋጀ እና ሀባይብ ይሄንን የመሰለ ሽሮና በርበሬ ነው የተዘጋጀላት። 10 ኪሎ በርበሬ 10 ሲባዛ በ700 ብር 7000 ብር ነው። ቅመሙ ደግሞ 2700 ብር ነው። የ7 ኪሎ በርበሬ ቅመም ብዬ የገዛሁት ያው ለሽሮም ሲነሳለት ይለቀምም በርበሬ ሲለቀምና ሲቀነጠስ እንደሚያጎድል ሲሰጣ ታውቃላችሁ ማለት ነው። 10 ኪሎ 9 ኪሎ ነው የሆነው ማለት ነው ሲለቀም። ያው አሁን የደረቅ ሰዓት ስለሆነና እንደገና ደግሞ ሽሮ 6 ኪሎ ባቄላ፣ 2 ኪሎ አተር፣ 2 ሽምብራ አጠቃላይ 10 ኪሎ ነው 1900 ብር። ኪሎ 190 ብር ነው። ባቄላም አተርም ሽምብራም ማለት ነው። በርበሬዋም ይሄንን ይመስላል፣ ሽሮዋም ይሄንን ይመስላል ማለት ነው። ከዛ የሽሮ ቅመም የ10 ኪሎ ሽሮ ቅመም 1980 ብር ነው። ማዘጋጃ 2000 ብር ነው ማለት ነው። 130 ብር ደግሞ ማዳበሪያ ገዝቻለሁ። አጠቃላይ 15710 ብር ፈጅቷል ማለት ነው። ይሄ ማዳበሪያው 65 ብር 130 ብር ነው። ከዛ ይሄ የሚሄደው ወግዲ ከተማ ነው። ቆንጆ ሽሮና በርበሬ ለእናቷ ያው ክረምት እየመጣ አይደለም። ከዛ እዚህ ጋር ደግሞ ምን አለ መሰላችሁ መርሳ አባጊትዬ የሚሄድ እዚህ ጋር እንደምታዩት 58800 ብር የፈጀ ስልክና ቴሌቪዥን ነው ማለት ነው። 27000 ብር 32 ኢንች ቲቪ ነው 27000 ብር። እዚህ ጋር እንደምታዩት ስልክ ደግሞ 31700 ብር ገዝቻለሁኝ። 100 ብሩ ይሄንን ለማምጫ የባጃጅ የከፈልኩት ነው ማለት ነው። እና ይሄ በላይፍ ስታር በነገራችን ላይ ዋይፋይ በዋይፋይ መጠቀም ትችላላችሁ። ያኔ በዋይፋይ አገናኝታችሁ ዩቲዩብ ላይ ማለት ነው መጠቀም ትችላላችሁ በላይፍ ስታር ሲሆን፣ ሌሎቹ ብራንዶች የላቸውም። ምናልባት ኦርቢቱን ቼክ አድርጌው አላውቅም፣ ግን ይሄ ከኦርቢትና ከዚህ ውጭ ያሉት በእንትን አይሰሩም፣ ዋይፋይ አይገናኙም አውቃለሁ በስርዓት 32 ኢንች ማለት ነው። እና ይሄንን 27000 ብር ነው። ዲሽ ምናምን አልፈልግም ብላኛለች። ቲቪውን ብቻ ነው 27000 ብር የገዛሁት። ሌላው እዚህ ጋር ደግሞ ሞባይል ማለት ነው ኤ17 በ6 ራም ነው የገዛሁላት ማለት ነው። ይሄንን የገዛው 30500 ብር ነው። በነገራችን ላይ ለሌላ ሰው ጠይቄ ከ3 ቀን በፊት ዋጋው እንደዚህ 30500 ብር ነው ብሎኝ እሺ ተባብለን 2 ፍሬ ያስቀምጥልኝ አልኩትና ለሷና ሌላ የአንዲት ደግሞ ወረባቦ የሚሄድ የአንዲት እህቴ ነበረ እና አስቀምጥልኝ ብየው ዛሬ ሰሄድ ደግሞ የሚገርማችሁ 31000 ብር ሆኗል ስልኩ ብቻ ማለት ነው። እና እኔ ወላሂ ትእዛዝ የተቀበልኩት ብር የተቀበልኩት በ30500 ብር ነው ብዬ እምቢ ብዬ ይሄንን ስልክ ያው በ30500 ብር 3 ስልክ ነው የገዛሁት። ያው ዛሬ ቪዲዮ የምሰራላችሁ አንዱ ነው፣ አንደኛውን እንኳን ቪዲዮ አልሰራውም፣ እንዲሁ ነው የምልከው ለቤተሰብ ነው። ከዛ 200 ብር ይሄን ከላይ ሻሻውን አስለብሼላታለሁ 200 ብር። ይሄኛው ደግሞ 300 ብር 500 ብር ማለት ነው። 500 ብር 31000 ብር ሆነ እንደዚህ ሆኖ ማለት ነው። ይሄኛው ደግሞ ፋስት ቻርጀር ነው፣ የውጭ ቻርጀር ነው፣ የሀገር ውስጥ አይደለም። ይሄንን 700 ብር ነው የገዛሁት። አጠቃላይ 31700 ብር ሆነ ማለት ነው ይሄ ስልኩ። ይሄንን ምንድነው ይሄ ኢሞ ምናምን ያው መጀመሪያ ታውቃላችሁ እንትን ተብሎ ነው ኢሜል ተከፍቶ ነው፣ ያለ ኢሜል አይሰራም። ኢሜል ከፍትላታለሁኝ ይሄንን እዚህ ጋር ፕሌይ ስቶር እንዲሰራ ማለት ነው። መጀመሪያ ቻርጅ ላድርገውና ከዛ እንትን እላታለሁ ማለት ነው። እና ሀባይብ ይሄ A1764 ማን ነው 128 በ6 ራም ነው ማለት ነው። ራሙ ያው አሁን ላይ እንግዲህ ደህና የሚባለው ስልክ አሁን ላይ ያለው እንደዚህ ይሄ ነው ማለት ነው። ከዚህ የሚበለጠ አለ በነገራችን ላይ ይሄ አንደኛ ነው እያልኳቸው አይደለም። ከዚህ የበለጠ 160 ሺህ 170 ሺህ ብር የሚሸጡ ስልኮች አሉ።
እና ይሄንን ቻርጅ በደንብ እስከሚሞላ ድረስ ኦፍ ላርገውና መጀመሪያ አሳልፈውልኝ ነው እዛው ማለት ነው። አሳልፈውልኝ ነው ስላችሁ ዝም ብሎ አይከፈትም ገና እንትን ሲባል ማለት ነው። እዛው አሳልፍልኝ ብየው ነው። ለምን 3 ስልክ ስለሆነ ተአብ እንዳይሆነኝ ሁሉንም ለመክፈት ማለት ነው። ኢሜል እየሄድኩኝ ኢሜሉን ብቻ ከፍታለሁ ብየው ነው። እና ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ይሄ የሚሄደው መርሳ አባጊትዬ ነው። ይሄኛው ደግሞ ወግዲ ነው ማለት ነው። የመርሳው 58800 ብር ነው ማለት ነው። 57700 ብር ማነው 58700 እቃውን ገዛሁኝ። 100 ብር ደግሞ የባጃጅ ከፈልኩ ቲቪውን ያመጣሁበት ማለት ነው። እና እዚህ ጋር ኤኮሳን ይሄ የትናንትና የሰራሁት ቪዲዮ የሰራሁት ነው። ዛሬ ስላልተጫነ ነው። ኤኮሳን አንደኛና ሁለተኛው በምን ይለያል ብላችሁኛል። የሚለየው ፓትራው ነው። ፓትራው እነዚህ 3ቱ ሲኒያዎች ማለት ነው ኤኮሳን አይሉም፣ ፌክ ናቸው እነዛ ማለት ነው። የዚህ ራሱ ላይ ፓትራው ላይ ኤኮሳን ይላል ይሄ ማለት ነው። ሁሉም ላይ ዋናው ፓትራውም ላይ ሲኒያዎቹም ላይ ማለት ነው ኤኮሳን ይላል። እና አንደኛና ሁለተኛው ያ ነው የሚለየው ማለት ነው። እና ያው ጥያቄ የመለስኩ ይመስለኛል። ሌላው ደግሞ ማለት ነው ዋትሳፕ በዚህ ቁጥር የምትጠቀሚው አንቺ አይደለሽም እንደሚል ቴክስት ነው። በነገራችን ላይ እናንተ ብትሆኑ እኔ ቦታ እርግጠኛ ነኝ አሰሩትም። ምክንያቱም ቀን ይሄንን እቃ ታሟላላችሁ፣ የግል ህይወታችሁን ታከናውናላችሁ። ከዛ በኋላ ደግሞ ማታ እስከ ምሽቱ 4 ሰዓት ድረስ ቪዲዮ፣ ከምሽቱ 4 ሰዓት እስከ 6 ደግሞ እቃውን መረተብ አለ። እቃ መረተብ እንግዲህ የሚያቀያቀዋል። ትናንትና እንደዛ ተደክርክ ብሎ አሁን አይታችሁታል። 190 ምናምን ሺህ ብር ያንን እያንዳንዱን ማሸጉ። ከዛ እንደገና ደግሞ ሮቶ ላይ ተረትባላችሁ እንደዚህ ማለት ነው። ሮቶ ላይ ይረተባል። በፕላስተር የሚታሰረው እየታሰረ ማለት ነው። ከዛ በኋላ እራቴን በልቼ ኢሻ ሰገድ አረግና እራቴን በልቼ ከዛው ወደ መኝታ ክፍሌ ገብቼ እናንተን ትእዛዛችሁን እጽፋለሁ ማለት ነው። የአንድ ሰው ትእዛዝ ለመጻፍ 2 ሰዓት እስከ 3 የሚፈጅበት ጊዜ አለ። ታውቃላችሁ፣ የገዛሁላችሁ ልጆች ምስክር ናችሁ ማለት ነው። ያኔ አንድ ሰው ትእዛዝ ይሄ ቢሆንልሽስ፣ ይሄኛው ጥሩ ነው፣ ይሄኛው መጥፎ ነው እየተባባልን እየተመካከርን ማለት ነው ከ2 እስከ 3 ሰዓት ይፈጃል ማለት ነው። የአንድ ሰው ትእዛዝ እንደ እቃው ብዛት 1 ሰዓት የሚፈጃለ፣ 30 ደቂቃ የሚፈጃለ እና ከዛ ደግሞ ያው የአንድ ሰው ተቀብላችሁ የ2 የ3 የ4 ሰው ቴክስት መለሳችሁና እንቅልፍ ይመጣል። እኔ ስልኬን በእጄ ይዤው ላምተኛበት ጊዜ አለ። ለምን እየተአኸረ ማለት ነው ሰዓቱና እንደዛ ስለሆነ ነው ቶሎ ቶሎ ቴክስት አልመልስም። ግን ደግሞ ብር ተቀብዬ ወር 2 ወር 3 ወር አመት እያሳደሩ እንደሚወቀሱት ሰዎች መሆን አልፈልግም። ሀቂቃ ማለት ነው። የቻልኩትን እየመለስኩኝ ከዛ አታዘዛለሁ፣ እገዛለሁ፣ ደግሞ የቻልኩትን እመልሳለሁ። እንደዛ ቢሆን ነው የሚሻለው ለኔም ለእናንተም ማለት ነው። አንደኛ እኔ ብሞት እንኳን ራሱ የእናንተን ገንዘብ ይዤ እረፍት አይኖረኝም ታውቃላችሁ። እናንተም ደግሞ የለፋችሁበትን ገንዘብ የብዙ ሰው አሁን ለምሳሌ እኔ ይመስለኛል ብዙ ሰዎች 2 ሚሊዮን 3 ሚሊዮን እስከ 10 ሚሊዮን እየተቀበሉ የሆነ ነገር ላይ ወይ ያጠፉትና በኋላ እቃችንን አዘገዩብን፣ ብራችንን ሳይሰጡን ቀሩ የሚባለው እንደዛ እየሆነባቸው ነው። እኔ እንደዛ መሆን አልፈልግም። ብር ፈታኝ ነው። መፈተን ያኔ ከፊትና ራሴን ማራቅ እፈልጋለሁ ማለት ነው። የእናንተን ገንዘብ ሰብስቤ ቆይ ጠብቂ፣ ቆይ 2 ወር 3 ወር ጠብቂ ማለት አልችልም። እና ደግሞ ትእዛዝ ደግሞ እስከ ስንት ወር ይደርሰናል ወረፋ ትሉኛላችሁ። ወራት የሚፈጀው ፈርኒቸር እና መጅሊስ ሲኖራችሁ ነው። አሁን መጅሊስ እኔ የዛሬ 15 ቀን ይወጣልኛል ብዬ ያሰብኩት እስካሁን ቦንድ አልመጣልኝም። ገና እየተጫነ ነው አዲስ አበባ እያሉ ዛሬ ደርሷል ማለት ነው። ያ ማለት ፈርኒቸር እና መጅሊስ ሲኖረው ጊዜ ያስፈልገዋል። ሌላ እቃ ቀጠሮ የሌለው እቃ ከሆነ ግን እንደዚህ ወር ቀርቶ 15 ቀን የማይፈጅም ማለት ነው። ኖርማሊ የቤት እቃ ከሆነ አላችኋለሁኝ። ሀባይብ ጨቀጨኳቸው እንግዲህ አውፍ በሉ። ሰላም ሁኑልኝ።